ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን እናልፋለን። የኢትዮጵያ ልማት ባንክ የ31 ሚሊዮን ዩሮ ብድር ሊሰጥ መሆኑ ተገለጸ። የኢትዮጵያ ልማት ባንክ በግጭት አደጋ በተጎዱ አካባቢዎች ለሚገኙ የጥቃቅንና አነስተኛ እንዲሁም ደግሞ መካከለኛ ኢንተርፕራይዞች የ31 ሚሊዮን ዩሮ ብድር ሊሰጥ ነው ተብሏል። በአፋር በአማራና በትግራይ ክልል ለሚገኙ የማኒፋክቸሪንግ አገልግሎት፣ የንግድ ስራ፣ የኮንስትራክሽንና የግብርና ማቀነባበሪያ ኢንተርፕራይዞች ብድሩ ይቀርብላቸዋልም ተብሏል። የባንኩ የጥቃቅን አነስተኛና መካከለኛ ኢንተርፕራይዞችና የግሪን ኢኮኖሚ ፕሮጀክት ዳይሬክተር ተፈራ በፈቃዱ ብድሩ በተመጣጠነ የወለድ መጠን ስርዓት እንደሚቀርብም ገልጿል። ለኢንተርፕራይዞች የቀረበው ብድር በአነስተኛ የወለድ መጠን በተመረጡ 4 ባንኮችና በአንድ የማይክሮ ፋይናንስ በኩል እንደሚቀርብም አመላክተዋል። የብድር አቅርቦቱ በሴቶችና ወጣቶች ለተቋቋሙ ኢንተርፕራይዞች ቅድሚያ የሚሰጥ የአውሮፓ ህብረትና የጀርመን ልማት ባንክ ብድሩ ማቅረባቸውን ከባንኩ ያገኘነው መረጃ ያመላክታል። የኢትዮጵያ ልማት ባንክ በግጭትና በተፈጥሮ አደጋ ለተጎዱ አካባቢዎች ለሚገኙ ኢንተርፕራይዞች በዝቅተኛ የወለድ መጠን ብድር ለማቅረብ የሚያስችል ስምምነት ከአጋር አካላት ጋር ባለፈው ግንቦት ወር ላይ መፈጸሙም ይታወሳል። በኳታር ዶሃ በተከሰተ የእሳት አደጋ የ23 ኢትዮጵያውያን ህይወትና ንብረት ላይ ጉዳት መድረሱ ተገለጸ። በኳታር ዶሃ ሙራ በተባለ አካባቢ በተከሰተ የእሳት አደጋ 23 ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው በዶሃ የሚገኘው የኢትዮጵያ ኤምባሲ አስታውቋል። የበርካታ ሀገራት ዜጎች በሚኖሩበት በዚህ የመኖሪያ ህንፃ ላይ የደረሰው አደጋ በቅርቡ በክትትል እየተደረገበት መሆኑም ተገልጿል። ከተጎጂዎች መካከል የሁለቱ የአካል ጉዳት ከፍተኛ ሲሆን የሶስቱ ደግሞ መካከለኛ ደረጃ ላይ የሚገኝ ነው የተባለው። ተጎጂዎቹ በአሁኑ ወቅትም በሐማዳ እና በአልዋክራን ሆስፒታሎች ተኝተው አስፈላጊውን ሕክምናና ክትትል በማግኘት ላይ ይገኛሉ ነው የተባለው። በዶሃ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር የተጎጂ ዜጎችን ሁኔታ በቅርበት እየተከታተለ ይገኛል ነው የተባለው። ወገኖቻችን የሚያስፈልጋቸውን ድጋፍ ለማቅረብ አስፈላጊውን ቅንጅት እየተደረገ መሆኑም ተገልጿል። ኤምባሲው በተለይም በዚህ በሞቃታማ የበጋ ወቅት ተመሳሳይ የእሳት አደጋ ሊከሰት እንደሚችል በማሰብ በኳታር የሚኖሩ ኢትዮጵያውያን በሙሉ የኤሌክትሪክ መሳሪያዎችን በጥንቃቄ እንዲጠቀሙና የእሳት ደህንነት መመሪያዎችን በጥብቅ እንዲያከብሩ የኢትዮጵያ ኤምባሲ በዶሃ ጥሪ አቅርበዋል። ቢሮው በብልሹ አሰራር የተሳተፉ 62 አመራሮችና ሰራተኞች ላይ አስተዳደራዊ እርምጃ መውሰዱን አስታወቀ። የአዲስ አበባ ከተማ ንግድ ቢሮ በ2018 በጀት ዓመት በብልሹ አሰራር የተሳተፉ 62 አመራሮችና ሰራተኞች ላይ እርምጃ መውሰዱን ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ላይ አስታውቋል። በከተማዋ የሚገኙ ነጋዴዎች ቁጥር 470 ሺህ መድረሱን የገለጸው የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ አገልግሎቱን ለማዘመንና ለማሻሻል ከሚሰሩ ስራዎች በተጨማሪ የቴክኖሎጂ እውቀት ያላቸው የተቋሙ ባለሙያዎች ሲስተሙን አግባብ እንዳይጠቀሙ በየጊዜው ኦዲት እንደሚደረግም ተናግረዋል። በዚህ ሂደት ችግር የታየባቸው የተቋሙ ሰራተኞች ላይ አስተዳደራዊ እርምጃ እንደሚወሰድባቸውም ገልጸዋል። በሌላ በኩል የንግድ ፍቃድ የመለሰ ወይንም ዘርፉን የቀየረ ነጋዴ ቁጥር 10 ሺህ እንደማይሞላ በመግለጽ ቢሮ በበጀት ዓመቱ በልማት ምክንያት ከስራ ቦታቸው ለተነሱ ነጋዴዎች 5556 የንግድ ቦታዎችን ሰርቶ እንደሰጠም በማብራሪያቸው ላይ ገልጸዋል። በህገወጥ ተግባር ላይ በመሳተፋቸው ምክንያት የተወረሱ 524 የንግድ ሱቆች በህጋዊ መንገድ ለሚሰሩ አካላት መተላለፋቸውም ነው የተገለጸው። ባለፉት 5 ዓመታት የ16 የንግድ ፍቃድ ምዝገባ አገልግሎት ወደ ዲጂታል ስርዓት በመቀየራቸው ከዚህ ቀደም ቀናት ይወስዱ የነበሩ የአገልግሎቶች ወደ 30 እስከ 40 ደቂቃ ዝቅ ማድረግ ተችሏልም ነው የተባለው። ሳዑዲ ተጨማሪ 5 ኢትዮጵያውያንን በሞት ቀጣች። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል የተባሉ ኢትዮጵያውያን በሞት የተቀጡት ሰኞ ሐምሌ 20 ቀን 2018 ዓ.ም በአስሪ ግዛት መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር ገልጿል። ከቅርብ ጊዜ ወዲህ በሳዑዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል ሲል ቢቢሲ ዘግቧል። ከዚህ ቀደም ሰኔ 16 ቀን 5 ሰዎች፣ ሰኔ 1 ቀን ደግሞ 4፣ ሚያዝያ 12 2018 ዓ.ም ደግሞ 3 ኢትዮጵያውያን በሞት ተቀጥተው እንደነበረ ይታወሳል። ሚኒስቴሩ በመግለጫው የጸጥታ አካላት ወንጀለኞችን በቁጥጥር ስር አውሎ ባደረገው ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንደተመሰረተባቸውም ተገልጿል። በፍርድ ቤቱ ውሳኔ ይግባኝ ቢጠየቅም የጠቅላይ ፍርድ ቤቱ ብይን በመጽናቱና የሸሪዓ ሕግ መሰረት የንጉሱ ትዕዛዝ ተፈጻሚ እንዲሆን መደረጉም ተገልጿል። የሞት ቅጣት ዓላማው የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም ደግሞ አደንዛዥ እጽን ለሚያዘዋውሩና ለሚያከፋፍሉ አካላት በሕግ የተደነገገውን እጅግ ከባድ ቅጣት ተፈጻሚ መደረጉም ተገልጿል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። በኬንያና ሶማሊያ ድንበር አቅራቢያ የኬንያ ግዛት ውስጥ በአልሸባብ ተፈጸመ በተባለ ጥቃት 5 የኬንያ የደህንነት አባላት ተገደሉ። በሶማሌ ድንበር አቅራቢያ በሚገኘው ማንድራ በተባለ የኬንያ ግዛት አልሸባብ ናቸው ተብለው በተጠረጠሩ ታጣቂዎች ጋር በተደረገ ግጭት 5 የኬንያ የደህንነት አባላት መገደላቸውን ፖሊስ አስታውቋል። ሮይተርስ የፖሊስን መግለጫ ጠቅሶ እንደዘገበው ማክሰኞ ዕለት እኩለ ቀን ገደማ ከተከሰተው ግጭት በኋላ ፖሊስ ባወጣው ሪፖርት ከኤስኦጂ አላንጎ የተላከ ጥብቅ ቡድን በዋንቴ ዳሞ አካባቢ ከአልሸባብ ታጣቂዎች ጋር ተጋጭቶ እንደነበረም ገልጿል። ፖሊስ አክሎ ወደ ስፍራው የተላኩ የማጠናከሪያ ቡድኖች በወታደራዊ ተሽከርካሪዎች ላይ ጉዳት ባደረሱ የተቀናጀ ቦምብ የተመቱ ቢሆንም ምንም አይነት የሰው ሕይወት ጉዳት አልደረሰም። እንዲሁም አሁንም ታጣቂዎቹን እየፈለገ መሆኑንም ገልጿል። አልሸባብ በአካባቢው አደጋዎችን በተደጋጋሚ የሚያደርስ ሲሆን በጥቃቱ ወታደሮችና ሲቪሎችን ኢላማ ሲያደርግ ይታወሳል። ፖሊስ ጥር 2018 ዓ.ም ታጣቂዎች በአቅራቢያው በሚገኘው ጋሪሳ ግዛት አንድ የአካባቢው አስተዳደርና አንድ መምህር መገደላቸውን አስታውሷል። የአልሸባብ አማጺ ቡድን የሶማሌ ማዕከላዊ መንግስት ለመጣልና በጥብቅ የእስላሚክ ሸሪያ ህግ ትርጉም ላይ የተመሰረተ አስተዳደርን በአፍሪካ ቀንድ ሀገራት ውስጥ ለማስፋፋት ለዓመታት ሲሰራ መቆየቱም ይታወሳል። በመጨረሻም ኢራን ከቻይና የሚሳኤል ስርዓቶችን ልትረከብ ነው ተባለ። ከአሜሪካ ጋር በሚካሄደው ጦርነት የመከላከያ አቅሟን እያደራጀች የምትገኘው ኢራን በቻይና የተመረቱ እስከ 400 የሚደርሱ የአየር መከላከያ ሚሳኤሎች ማስወንጨፊያዎችን በመጀመሪያ ዙር ጭነት በቅርብ ሳምንት ውስጥ እንደምትረከብ ሮይተርስ ዘግቧል። ከ60 እስከ 70 ሚሊዮን የሚገመት ይህ ግዢ ከአሜሪካና ከእስራኤል ጋር ግጭት ከተጀመረ ወዲህ የቴህራን የአጭር ርቀትና የአየር መከላከያ አቅሟን ለማጠናከር ካደረገቻቸው ትልልቅ ጥረቶች መካከል ግንባር ቀደሙ ነው ተብሏል። እነዚህ ሚሳኤሎች የኢራን ወታደራዊ ጣቢያዎችና ስትራቴጂያዊ መሰረተ ልማቶችን በመከላከል ላይ የነበሩትን ክፍተቶችን ይሞላሉ ተብሎም ይጠበቃል። በውሉ መሰረት ቻይና ሰራሽ በሆነው QW12 እና FN16 ሚሳኤሎችን ጨምሮ ከ300 እስከ 400 የሚደርሱ ተንቀሳቃሽ የአየር መከላከያ ዘዴዎችን ግዢው ያካትታል ተብሏል። ይሁን እንጂ የቻይና የውጭ ጉዳይ ሚኒስቴር ሪፖርቱን ሙሉ በሙሉ መሰረተ ቢስ ናቸው ሲሉ ጉዳዩን አስተባብሏል። ቻይና ያለማቋረጥ ሰላምን በማስፈንና ግጭቶችን በማስቆም ረገድ ከፍተኛ ሚና ትጫወታለችም ብለዋል። ኢራን ከቻይና የገዛቻቸው የአየር መከላከያ ሚሳኤሎች ማስወንጨፊያዎችን የአሜሪካና ቻይናን ዲፕሎማሲያዊ ግንኙነት በእጅጉ ይጎዳል የሚል ስጋቶችን ከወዲሁ ጨምረዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዘላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር እንዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።